ሰው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች ፎርማ ምንድነው የምትለው እንደሃ ከብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቀጥቅጦ ገደላት። ይሄም ጥፋት ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት፣ ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው፣ ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ልላክልሽ እንደምን እንደምትመስል ቆይ ልላክልሽ። ወጥቶ መቅረት ላይ እግዚአብሔር ይጠብቅን። እንደዚህ አይነት ያደርጋል። እንደዚህ አይነት ነገር ላይ አምላክ እግዚአብሔር ይጠብቅን። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? በጣም የሰው ልብ ይሰበራል። በጣም ያሳዝናል። በጣም ከምለው በላይ ያሳዝናል ማለት ነው። ቤተሰብ እግዚአብሔር አምላክ እንደዚህ አይነት ነገር ላይ ይጠብቅን። የምር በጣም ያማል። በጣም ያሳዝናል። ወጥቶ እንደዚህ ማቅራት ማለት በጣም ከባድ ነው። በጣም ያማል። በጣም ያሳዝናል። በጣም የሰው ልብ ይነካል ከምለው በላይ ማለት ነው። እንግዲህ ሀረቦቹ እንግዲህ ቢሮ አለ ወይም ሊቀየርህ ብሎ እንግዲህ ወይም የሆነ ነገር ሲፈጠር እነሱ ጋር ሲወስዳቸው ይመታሉ፣ ይገላሉ። እንግዲህ የቢሮ ሰዎች ማለት ነው። እና በጣም ከባድ ነው ማለት ስደት ዓለም ላይ ብዙ እንግዲህ ነገሮች አሉ። እንግዲህ ይሄ ሰውየው እንግዲህ በስነ ስርዓት ነው ልጅቷን እንግዲህ እንደሰማችሁት ነው። እንግዲህ ደሞዟ ሰጥቶ እንግዲህ በስነ ስርዓት ነው የሸኘው። እንግዲህ ቀይሮ ሰውየው ለመውሰድ እንግዲህ መፍቶ ነው እንግዲህ አስቡት እንግዲህ። እና በጣም ከባድ ነው እንደዚህ አይነት ነገር ላይ እንደዚህ አይነት አደጋ ላይ አምላክ እግዚአብሔር ይጠብቃችሁ በእውነት። እንደዚህ አይነት ነገር ላይ እግዚአብሔር ይጠብቃችሁ ቤተሰብ። በጣም የሰው ልብ ይሰበራል። አያችሁ ስደት ላይ ምን እንዳለ አያችሁ። ስደት ዓለም ላይ ምን እንዳለ አያችሁ። በጣም ከባድ ነው። በጣም ያሳዝናል። ይሄንን ቪዲዮ ከሰማሁ በኋላ እኔ አልቻልኩም። አይምሮ ትክክል አይሰራም። ለምን እንዴት ብላችሁ ብትጠይቁኝ እስቲ ለማን ነው እስቲ ሰውየው ወደ ሀገሯ እንትን ማድረግ መሸኘት አለበት። የወሰደው ቢሮ ከዛ ያመጣው ቢሮ መመለስ መልሶ ደግሞ ቅያሬው መውሰድ አለበት። ይሄንን እንግዲህ እዩት። ይሄንን ግፍ እንግዲህ ውድ ቤተሰቦቼ ያሳዝናል በጣም ከምለው በላይ ገደላት። ልንገርሽ እኔ ማሬ ሳደግኝ ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርማ ምንድነው የምትለው? እንደሃ ከብራ ሰማች ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል።
ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁ ወደኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል። በስነ ስርዓት ኦኬ። ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቃጥቅጦ ገደላት። ይሄም ጥፋት ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲ ነው። እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አውቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት፣ ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው፣ ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው ቤተሰብ ምን አገኝ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙሌ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ምር ማውራት ራሱ አቅቶኛል። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ማለት ቢሮ አለ ብሎ እንደምን እንደምትመስል ቆይ ልላክልሽ። ቢሮ የወሰዳት እንግዲህ